ኦማር ማርሙሽ ያው በውሰቱል ያለቀ ጉዳይ ነው ቶተናም የመግባቱ ነገር ግን እኔ አሁን እየገረመኝ ያለው ማንቸስተር ሲቲ በአንድ ጎኑ ተጫዋች ያመጣል በአንድ ጎኑ ደግሞ ተጫዋች ይሸኛል መተካካት ይመስላል እና እሱ ነገሩ ለምሳሌ አሁን አማካኝ ሲታመጣ ቡዋዲ ሲመጣ ኒኮ ጎንዛሌዝ ወጣ እዚህ ጋር እንደገና መስመር ላይ አጥቂዎች ቀይረህ እንኳን የምትጠቀምባቸው ኦማር ማርሙሽ ሳቪኒዮ ቶተናም ገቡ እና ያ ነገር እንግዲህ በቀጣይ ጨዋታዎች ላይ የሚኖረውን ነገር አብረን የምንመለከተው ይሆናል ብዬ አስባለሁ። አጋሮቻችን ማለዳ ፎም፣ እናት ባንክ ከልብ እናመሰግናለን። ይመቾት እያለ ነው የሚገባውት ምቾት ነው ማለዳ ፎምን ገዝተው የግሎት ያድርጉ። እናት ባንክ የእናት ባንክ ደንበኛ ይሁኑ። እናት መላ ዩኒካሽ ሞባይል ባንኪንግ፣ ኢንተርኔት ባንኪንግ፣ እናት ኡሚ ከወለድ ነጻ የባንክ አገልግሎት ያሉት ነው። ወደ አርሰናል ቤት እንምጣ አድማጮቻችን። ጋብሪኤል ማርቲኔሊ እኔ ሶፊ ስለዚህ ተጫዋች ሳስብ ወኪሉ ያለው ስሜትና እንዲሁም ደግሞ ወኪሉ የተናገረው ነገር በጣም ልብ የሚሰብር አነጋገር ነው። ጋብሪኤል ማርቲኔሊ ከብራዚል ክለብ ነው በ6 ሚሊዮን ፓውንድ ነው የመጣው በነገራችን እና ወኪሉ ሲጀምር ምንድነው ያለው? ማርቲኔሊ ወደ አርሰናል ቤት ህፃን ሆኖ ወይም ልጅ ሆኖ ነው የመጣው። አሁን ግን ትልቅ ሰው ሆኗል። 25 ዓመት ነው ባይዘው ማርቲኔሊ እና በጣም ያላደረገው ጥረት የለም። አርሰናል ቤት ለመቆየት በጣም ጥረት አድርጓል። በአርቴታ ትእዛዝ ነው በነገራችን ላይ እንዲለቅ የተነገረው ማለት ነው። እሱ በቃ መቆየት እንደሚፈልግ መጀመሪያ ቅድሚያ የሚሰጠው አርሰናል ቤት ውስጥ ተፎካካሪ ብቃትም ይዞ እንደሚመጣ ሁሉ ተናግሮ ነበር እና ልጁ ለክለቡ ካለው ፍቅር አንጻር ብዙ ዓመታትን ነው የቆየው በአርሰናል ቤት ውስጥ። በነገራችን ላይ ጋብሪኤል ማርቲኔሊ ከአርሰናል እንኳን ከወጣው ከአውሮፓ ሊጎች መውጣት አልፈልግም ብሎ ነበር። የገንዘብ ጉዳይ ነው። ኦልሞስት ወደ 60 ሚሊዮን ፓውንድ በዚህ ተጫዋች ብቻ አርሰናል 54 ሚሊዮን ፓውንድ ወደ 8 ዓመት አጫውቶት 54 ሚሊዮን ፓውንድ አትርፎበት ነው ለአልሂላል የሚሸጠው ማለት ነው። ተስማምተዋል። ክለብ ያለቀ ጉዳይ ነው። ፊርማ ነው የሚቀረው። ጋብሪኤል ማርቲኔሊ በቀጣዩ ዓመት በሳውዲ ፕሮ ሊግ የምንመለከተው ተጫዋች ይሆናል ማለት ነው እና ልብ የሚሰብር ነው። ኤጀንቱ ወኪሉ ራሱ የተናገረው አርሰናል ቤት ውስጥ ለአርሰናል ልዩ ክብር አለው፣ ፍቅር አለው። የአርሰናል ደጋፊዎች በውጤት ቡድናቸው የታጀበ እንዲሆን በእኔና በደንበኛ የስም ከልብ አመሰግናለሁ ምናምን ብሎ ነው ኤጀንት ሁሉ የተናገረው የጋብሪኤል ማርቲኔሊ ኤጀንት እና ደጋግሞ በአርሰናል ቤት መቆየት እንደሚፈልግ ለምኖ ነበር። አርቴታ ያው የቡድኑ አካል እንዳልሆነ ነው የገለጸለት ማለት ነው። እኔ ሶፊ አሁን ተጫዋች የሚወጡ ተጫዋቾች አሉ። አርሰናልም ማምጣት የሚፈልገው ተጫዋች አለ። ክርስቶስ ዞሪስ ምንም ጥያቄ የለውም፣ በጣም ምርጥ ተጫዋች ነው። ግን ማርቲኔሊ ጥሩ ቤንች መሆን የሚችል ተጫዋች አልነበረም ወይ? ምክንያቱም አሁን በዞሪስ ብቻ ተማምኖ አንደኛውን መስመር ወይም ክንፍ ላይ ያጠናቅቃል ለማጠናቀቅ ቢጎዳበት ተጫዋች ቢያንስ ማርቲኔሊ ቤንች ላይ ያስቀምጦ የቡድን ስኳድ ዴብዙን ጠብቆ የተጫዋቹ የማርቲኔሊ ብዙ ደጋፊዎች አሉ ባይዞ በጣም የደበራቸው ማለት ነው። እናንሳው እስኪ እነዚህን ነገሮች አያይዘን ከአልቫሬዝ ጋር። ግን የሚኬል አርቴታ አንድ ነገር ሰሞኑን ተናግረዋል። እንደሚታወሰው ተጫዋቹ በሚመለከት አጠቃላይ አርሰናል ዝውውርን በሚመለከት ልብ ሰባሪ የማንፈልጋቸው ዝውውሮች ይኖራሉ፣ ግን አማራጭ የለንም ነው ያሉት። ቡድኑን ጥራቱን መጨመር ስላለብን የሚል አስተያየታቸውን ሚኬል አርቴታ ማስቀመጣቸው ይታወሳል እና ማርቲኔሊም ቡድኑን አፕግሬድ ከማድረግ ጋር በተያዘ የተደረገ ውሳኔ ነው። ለምሳሌ ራምስዴልን ብዙ ጊዜ የሚነሳ ኤግዛምፕል ስለሆነ ራምስዴል ተሰናብቶ ራያ የመጣበት ውጤታማ ዝውውር ነው ለሚኬል አርቴታ። ስለዚህ እንደዚህ አይነት አፕግሬዶች እያንዳንዱ ዲፓርትመንት ላይ እድገት ይፈልጋሉ፣ ለውጥ ይፈልጋሉ፣ ውጤታማ ነው። በተለይ የዓመት ሻምፒዮንስ ሊግም አርሰናል በጣም የሚፈልግበት ዓመት ነው። ታቻምና ግማሽ ፍጻሜ፣ ዘንድሮ ፍጻሜ፣ ዚህ ሲር ደግሞ ዋንጫ መውሰድ ይፈልጋሉ አርሰናሎች። ስለዚህ አንዱ እንደ ክፍተት ብለው ያስቀመጡት በግምገማቸው ሌፍት ዊንገሩን የግራ መስመሩን ያጥቂ እንቅስቃሴ ነው። የማይረሱት ውስታዎች በዚህ ተጫዋች ተደርገዋል አርሰናል ቤት ውስጥ። አምና እንኳን በኤምሬትስ አርሰናል 1-0 እየተመራ የመጨረሻ ደቂቃ ላይ ተቀይሮ ገብቶ ቺፕ አድርጎ ዶናሩማ ላይ ያስቆጠራ ጎል የምትረሳ አይደለችም። ሻምፒዮንስ ሊግ ላይ ባለፈው የውድድር ዓመት እያንዳንዱ ጨዋታ ላይ አስቆጥሯል፣ በተለይ የምድብ ጨዋታዎች ላይ ይሄ ተጫዋች። ከዛ በፊትም የማይረሱ የመጨረሻ ሰዓታት ጎሎች ቼልሲ ላይ ያስቆጠረው በካውንተር አታክ፣ አስቶን ቪላ ላይ ያስቆጠራቸው የማይረሱ ትልልቅ
ሙቭመንቶች ነበሩ። የእሱ ሙቭመንት ብቻ የወሰናቸው የእሱ እንቅስቃሴ ብቻ የወሰናቸው ቀላል ጨዋታዎች አልነበሩም። ለዛ ነው የአርሰናል ደጋፊዎችም ለተጫዋች ስስ ልብ ያላቸው በጣም ይወዱታል። ግን አርሰናል መለወጥ አለበት ነው የሚካኤል አርቴታ ሀሳብ። እዚህ ጋር በይሉኝታ ተሸንክረን አንቀርም ነው። ይሉኝታ የሚባል ነገር የለም እግር ኳስ ላይ፣ ለውጥ ማምጣት አለብን ነው። ጋብርኤል ማርቲኔሊ ጨርሷል ዝውውሩን። አድማጮቻችን 65 ሚሊዮን ፓውንድ አካባቢ በድምሩ ወደ አልሂላል መጓዙ ተረጋግጧል። አንዳንዶች ለሕክምና ምርመራ ሄደው ይላሉ፣ አንዳንዶች እየሄደ ነው ይላሉ። ግን ሁሉም ነገር አልቋል። ሁሉም ነገር አብዛኛው ነገር የግዴታ ነው የሚመስለው። የጋብርኤል ማርቲኔሊ የኤፍኤ ካፕ የፍጻሜ ጨዋታ ላይም አልነበረም። በፕሪሚየር ሊጉ የመክፈቻ ጨዋታ ላይም ተቀያሪ ወንበር ላይ አላስቀመጡትም። እንዲሁም ያን ራይት ምን አይነት ነገር ነው እየተደረገ ያለው ተጫዋቹ ልናከብረው ይገባል ከሰራው ስራ አንጻር ብሎ ሲከራከር ስካይ ስፖርት ላይ ተመልክተናል በይፋ እና ይሄ ተጫዋች ብዙዎችን ጥያቄ ያስነሳ ነው። አንደኛ ከዋጋው አንጻር እነ ሳቪኒዮ 85 እየተሸጡ እሱ ለምንድን ነው 40-30 ሲጠራ የነበረው የሚል አሁን እንኳን ትንሽ ተቀራራቢ ነው 65 አካባቢ። ሁለተኛ የሚመጣው ተጫዋችስ ከሱ የተሻለ ነው ወይ? ማን ነው የሚመጣው? ኬናን ይልዲዝ ቀርቷል። በነገራችን ላይ ጉዳት አስተናግዷል። 2 ወር ቀዶ ጥገና ይፈልጋል። ፉት ኢንጀሪ ሚካኤል ሜሪኖ አምና ያጋጠመው አይነት ጉዳት የውስጥ እግር ጉዳት አጋጥሞታል እና ያመጣል ኬናን ይልዲዝ። ስለዚህ አሁን ገበያው ላይ ያሉት አማራጮች አርሰናል 2 እና 3 ናቸው። ጁሊያን አልቫሬዝ በቁጥር አንድነት የተያዘ ምክንያቱም ሌፍት ዊንገር ላይ መጫወት ይችላል እና 9 ቁጥር ላይ መጫወት ይችላል። ከዛ ፈርናንዴስ ፓራዶ የተባለ ተጫዋች አለ። እንደገና ሴዛር ፔዛኦ። እነዚህ 3 ተጫዋቾች ናቸው አርሰናል ራዳር ውስጥ ያለው። የግድ ያመጣል አርሰናል ወይም ኢዜን በክርስቶስ ዞሊስ ቦታ የመጫወት ፍላጎት ኑሮት እሱን ለማድረግ ካልወሰነ በስተቀረ አንዳንድ የመረጃ ምንጮች ምን ይላሉ? ጁኒየር ክሩፒን በመጪው ክረምት ጥር የዝውውር መስኮት ለማምጣት አርሰናል እየተዘጋጀ ነው እና እስከዛው ድረስ በዞሊስና በኢዜ ግራ መስመሩን ለመዝለቅ አስበዋል የሚል ሀሳቦች ተደጋግመው ይነሳሉ። እስከዛው ድረስ ማለት ነው። የትኛው ነው እንግዲህ አብረን እናያለን። ብዙ ደጋፊዎች ግን የታለ የቤርታ ማጂክ በቃ በኤዝሪ ጎንሳና በጉማሬጅ ቀረ በዞሊስ የሚሉ ሀሳቦች እየተነሱ ነው። አርሰናል ይሄ ክረምት የዝውውር መስኮት ከተከላካይ ከአማካኙ በላይ ትልቅ ስራ ይሰሩበታል ተብሎ የተጠበቀው የፊት መስመሩ ላይ ነው። ግርሜ ፊት መስመሩ ላይ ጎል የማስቆጠር ችግር ስላለ አርሰናል ቤት ውስጥ እሱን የሚያሳድግ ስራ ይሰራሉ ተብሎ ተጠብቆ ነበረ። በእርግጥ ክርስቶስ ዞሊስ መጥቷል። ግን ክርስቶስ ዞሊስ ሳይታሰብ ስኬታማ ሆነ እንጂ አርሰናል ይሄ ተጫዋች በዚህ ልክ ውጤታማ ይሆናል ብሎ አይደል የሚያመጣው። ተጫዋቹ ለሚቀጥሉት ዓመታት አስቦ ነው። እዚህ ቦታ ላይ የታሰቡ በርካታ ተጫዋቾች አሉ። እነ ኬናን ይልዲዝ እነ ቪኒሲየስ ጁኒየር እና የመሳሰሉ ተጫዋቾች ነበሩ ከዚህ ቀደም ሲታሰቡ ነበር። ስለዚህ አሁንም በዚህ በክረምት የዝውውር መስኮት አርሰናል የሚገባው ቦታ ላይ አጠናክሮ መጥቷል። ፊቱ በጣም ይፈልጋል አርሰናል። በተለይ ሌፍት ዊንገሩ ክርስቶስ ዞሊስ ሲሆን ነገር ቢሆን አቋም ቢወርድ ጉዳት ቢያስተናግድ ማን ነው የሚተካው? ልዩነት የሚፈጥር ተጫዋች አላችሁ። እሱ ጥያቄ የሚያስነሳ ሁኗል። ከዛ ውጭ ግን ተከላካዩ ላይን የሚያጠባበቁበት መንገድ አማካኙንም የሰሩበት መንገድ ድንቅ ነው። አሁን አርሰናል ትልቅ ዝውውር ይጠብቃሉ። ጁሊያን አልቫሬዝ ኬናን ይልዲዝ ያው ስለማይሆን ማለት ነው ወይም ሌላ። አሁን ዛሬ እየወጡ ያሉ መረጃዎች ከጁሊያን አልቫሬዝ ጋር ተያይዞ ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ልምምድ አልተገኘም። ምክንያት የተባለው ጉንፋን ታሟል፣ የሆድ ቁርጠት ይላል። ያው የሆድ ቫይረስ አለና የሆድ ህመም ነው የሚሉት፣ ግን የሆድ ጉንፋን ይሉታል አንዳንዶች። እንግዲህ እንደ ሕክምና አጠራራቸው ይለያሉ። ዝሮ ግን ስለታመመ የለም ነው ዛሬ ልምምድ ውስጥም አልተሳተፈም። እውነት ስለታመመ ነው የሚሉ ጥያቄዎች እንዲነሱ ሆኗል። አልቫሬዝ ላይ ያለው አዲስ ነገር ዛሬ መታመሙ ብቻ ነው። ሌላ ምንም አዲስ ነገር የለም። አርሰናልም ገፍቶ የሄደበት የለም። እሱም ተጫዋቹም ለአርሰናል የሰጠው ፍቃድ የለም። አሁንም ባርሴሎና እያለ ነው። የቀረው 6 ቀን ነው። በምን መንገድ ይጠናቀቃል? አጓጊ ነው። አሁን አዲስ ነገር የለው። ለአርሰናል የሰጠው ፍቃድ የለም። ከአርሰናል ጋር ለመደራደር ያደረገው ጥረት የለም። ግሪን ላይት አልተጫነም አርሰናል ጋር። አርሰናል ልክ እንደ ቪኒሲየስ ጁኒየር ዝውውር እየጠበቀ ነው ያለው። ባርሴሎና ካልሆነ ብቻ ሊመጣ ይችላል ሜቢ። እሱን እየጠበቁ ያሉት አርሰናሎች ግን አስቸጋሪ ዝውውር ነው። ሌላው ዛሬ በትልቁ ስሙ እየተነሳ ያለው ኦስማን ዴምብሌ ነው። ግርምዬ ኦስማን ዴምብሌ በፓሪስ ሰን ዠርመን ግጭት ውስጥ ገብቷል። በአስቶን ቪላው ጨዋታ ላይ የአውሮፓ አሸናፊዎች አሸናፊ ለመሰለፍ ብሎ ነበር በቡድን ውስጥ የተካተተው፣ ግን በቋሚ 11 አላስጀምሩትም። ሉዊስ ኤንሪኬ በዛ አኩርፎ ተጋጭተዋል እና ከአንድ ሳምንት በላይ ተቀጥቷል ወደ ቡድኑ እንዳይመጣ። አንዳንድ መረጃዎች አርኤምሲ እንደዘገበው ከሆነ ለዝውውርም ክፍት ነው ዴምብሌ እየተባለ
ስለዚህ አሁን መስመር አጥቂ የሚፈልገው አርሰናል ነው። አሁን ካሉት ክለቦች ሊቨርፑልና አርሰናል ናቸው በጥብቅ የመስመር አጥቂ እየፈለጉ ያሉት እና ዴምብሌ አይመስለኝም። ግን በመርፌ ቀዳዳጅ ግመል የማሽሎክ ያልነው የኡስማን ዴምብሌም ስም አብሮ ዛሬ እየተነሳ ያለው ጉዳይ ሆናል። ግን የሰዓት ያዘን አድማጮቻችን ጥቂት ደቂቃዎች ናቸው የቀሩን። ለነበረን ቆይታ ከልብ እናመሰግናለን አጋሮቻችን።